ሄሎ ማዬ፣ እውነት ግን ነው አውልቅቷል፣ አውልቋል፣ አልቋል። ልጄ ልጄ እድል እንዳገኝ ልገልግ ይገባ ነበር። አሰበ ነገር ተፈጠረ። ዮዲትም ወንደሰን ራሱ ጉድጓድ አስቆፍሮ ሊቀብራት በነበረበት ሰዓት እንግዲህ ስልክ ተደውሎበት ዞር ባለ ሰዓት ዮዲትም እንግዲህ አጋጣሚውን ተጠቅማ ወንደሰንን ገለዋለች። እውነት ለመናገር ወንደሰን እንደዚህ መሆን የለበትም ነበረ። በሱ ቦታ ዮዲት ጉዲት ነበረች እንደዚህ መሆን የነበረባት። ወደ ወይዘሮ ወርቄ ደግሞ ስንሄድ ወይዘሮ ወርቄም እንግዲህ ቤታቸውን ሸጠው እነሱም ከቤታቸው ወጥተዋል። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ? እንግዲህ ዛሬ የእናት ግፍ ድራማ ክፍል 47 ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ እንዳያችሁት እንግዲህ ወንደሰንም ዮዲት እንግዲህ ጠፍታ ተደብቃ ነበር። እናቱን አስፈራርታበት በነበረበት ሰዓት እንግዲህ ፈልጎ ሄዶ እናቷ ቤት ማለት ነው ሄዶ እንግዲህ አግኝቷት ይዟት እንግዲህ ወደ ጫካ ይዟት ሄዶ ነበር። ምክንያቱም ማለት እሱ ራሱ በጣም እንትን አለ፣ ብቻውን ተዳፈራት ማለት ነው። እናቱን ልትገልበት የነበረችዋን ሴት እንግዲህ እሱ ብቻ ራሱ ተጋፍቶ ወደ ጫካ ነው እንግዲህ ይዟት የሄደው። እንደሰን ግን በጣም ነው ደስ ያለኝ። ምክንያቱም ዮዲት ጠፍታ ስለነበረ እሷን ፈልጎ ሲመጣ ግን እናቷ ቤት በሚያገኝ ሰዓት እንግዲህ አንቺን ግን ከህይወቴ ውስጥ ምን ባረግሽ ነው የምትወጪ እያለ እንግዲህ በቀበቶ እየገረፋት ይገኛል ማለት ነው። እዚህ ጋር ግን ዮርዲ ገብታ እንደ ገላጋይ እንትን ብላለች። ግን ትንሽዬ ቢደበድባት መገላገል አልነበረባትም። ዮርዲ አጥፍታለች። ዮርዲም እንግዲህ ወንደሰን ምን እያደረክ ነው? ተረጋጋ በምትለው ሰዓት አንቺ አያገባሽም ዞር በይ እያለ እንግዲህ ወንደሰን ዮዲትን ለመውሰድ እየሞከረ ነው። ምክንያቱም ዮርዲ ምንም ያልገባት ነገር አለ። ምክንያቱም በጣም ተናዷል ወንደሰን። በጣም ታቅሙ በላይ ነው የሆነችበት። እናቱን ለመግደል ሞክራ ያው ትንሽ ተቤት ስጠፋም ዝም ብሏት ነበረ። ግን በመንገድ ጠብቃ ደግሞ እናቱን በምታስፈራራበት ሰዓት እንግዲህ አልቻለም ወንደሰን። ዮርዲን እንግዲህ ገፍትሮ ወይዘሮ ዮዲት ጉዲትን እንግዲህ ወስዷታል ማለት ነው። ወንደሰንም እንግዲህ ሚስቴ ነች እንደፈለኩ ማድረግ እችላለሁ፣ ብቻ ቤቴን ያመሰችው ሴጣን ነች፣ እንደዚህ ላደረገችኝ ሴት እኔ ብገላት ምንድን ነው ክፋቱ ብሎ እንግዲህ ዮርዲን በሚጠይቃ ሰዓት ዮርዲም እንግዲህ ህግ አለኮ በምትለው ሰዓት እንግዲህ ወይዘሮ ዮዲትን እንግዲህ ይዟት ወጥቷል። ወንደሰንም እንግዲህ ዮዲት ጉዲትን ጫካ ውስጥ ይዟት ከሄደ በኋላ እንግዲህ አንቺ እስስት ነይ ይሄንን ተቀበይኝ ብሎ እንግዲህ የያዘውን አካፋ ሰጥቷታል ማለት ነው። እንግዲህ ምን ላድርገው በምትለው ሰዓት መቀበሪያሽን ቆፍሪ ብሏታል ማለት ነው። እሷ ደግሞ መሞት አልፈልግም እባክህ ወንድዬ ይቅር በለኝ ይቅርታ አድርግልኝ እያለች እየለመነችው ትገኛለች። እሱ ግን አልሰማሽም መቀበሪያሽን ቆፍሪ እያላት ይገኛል። እሷም እንግዲህ እየቆፈረች ትገኛለች። ዮዲት ጉዲት ማለት ነው እያለቀሰች። ዮዲት ጉዲትም እንግዲህ በመሀል ዞር እያለች እኔ መሞት አልፈልግም በምትለው ሰዓት እንግዲህ ወንደሰንን ለምንድን ነው መሞት የማትፈልጊው? ከዛሬ ጀምሮ ለእናቴ ስጋት መሆንሽ ያቆማል፣ ትሞቻለሽ፣ እኔ ብያለሁ እያለ እንግዲህ ወንድዬ እባክህ ይቅርታ አድርግልኝ እያለች እያለቀሰች ትገኛለች። ወይዘሮ ዮዲት ጉዲት እንግዲህ እባክህ ወንደሰን ይቅርታ አድርግልኝ፣ እኔም ማየ በሄዱበት መንገድ አልሄድም፣ እነሱ ባለፉበት ራሱ አልሄድም፣ ይቅር በለኝ እያለችው ትገኛለች። ወንደሰን ግን አምሯል። ወንደሰን አሁን ያለበት ጥሩ ሳለ ሆኖ ግን ደግሞ በጣም አበዛው። ምክንያቱም ለህግ አሳልፎ መስጠት እየቻለ በራሴ ግን አስፈጽማለሁ እያለ እሷን እንግዲህ ገላታለሁ እናቴ ልገልብኝ ነበር ያለ ሰው እንግዲህ በስተመጨረሻ በዮዲት ጉዲት እጅ ገብቶ እንግዲህ እሷ እንትን ብለዋለች፣ ጉዳት አድርሳበታለች ማለት ነው። እርግጥ አይሞትም፣ ግን ከሞተ በጣም ነው የሚያስጠላ። መሞት የለበትም። ያው ጭንቅላቱ ስለተመታ ወይ ለተወሰነ ሰዓት ወይ ሌላ ሰዓት ይችላል። ያ ደግሞ ግን መሆን የለበትም። ምክንያቱም ወንደሰን ዮዲት ጉዲትን ረሳት ማለት
ድጋሚ መታ ነው አለምንና እማዬን የምታሰቃያቸው ማለት ነው። እሷ ምንም ርህራሄ የላትም። ዮዲት ጉዲት ማለት ነው ስሟ ራሱ ዮዲት ጉዲት። ዮዲት ጉዲት እንግዲህ ከወንደሰን ለማምለጥ እንግዲህ እባክህ ወንደሰን ሁለተኛ አታየኝም፣ እኔ አንተ የማታየኝ ቦታ እጠፋለሁ፣ ግን ደግሞ በማየ ሞት ይቅርታ አድርግልኝ በምትለው ሰዓት እንግዲህ ወንደሰንም የማየን ስም አትጥሪ፣ አሁን ቶሎ ብለሽ መቀበሪያሽን ቆፍሪ፣ ራስሽ ቆፍረሽ ራስሽ በቆፈርሽው ራስሽ ነው የምትቀበሪበት እያለ እንግዲህ እየቆፈረች ትገኛለች። ዮዲት ጉዲት እንግዲህ ለራሷ ሲሆን ሞቱ እንግዲህ በጣም አስጨንቋታል። ወንደሰንን እንግዲህ እባክህ ይቅርታ አድርግልኝ እያለች አሁንም እየለመነችው ትገኛለች። ወንደሰን ግን ለአንቺ ይቅርታ አይገባሽም፣ ሞት ነው የሚገባሽ፣ ከዛን ደግሞ ሲኦል ገብተሽ መቃጠል እያለ እንግዲህ ፍርዱን በራሷ አስተላልፎ እንግዲህ ዮዲት እንግዲህ እየተጨነቀች ዮዲት እንግዲህ ይቅርታ እየጠየቀችው ባለችበት ወንደሰን እንግዲህ እኔ ላንቺ የሚራራውን ልቤን እንኩትኩት አድርገሽ ነው እየሰበርሽው፣ ስለዚህ አትልመጥመጪ፣ ቁፈራውን በደንብ አድርገሽ ቆፍሪ በሚላት ሰዓት እንግዲህ እባክህ ይቅር በለኝ እያለች አሁንም እንግዲህ ስሩ ተደፍታለች። ባለፈው ራሱ እናቴን አንቀሽ ልገያን ነበረ መንገድ ጠብቀሽ እኔ ባልደርስላት ብሎ እንግዲህ ሲነግራት ዮዲት ጉዲት እንግዲህ አረ እኔ ልገላቸው አልነበረም ብላ እንግዲህ በምትነግረው ሰዓት ወንደሰን አይ አንቺማ ልትገያት አልነበረም፣ በዚህ እባብ በሆነ ምላስሽ ልሰርቢያት ነው እንጂ እያለ እንግዲህ ያረገችውን ተግባር በሙሉ እየነገራት ይገኛል። ወንደሰንም እንግዲህ ይቅርታ የሚለውን ቃል ከአንቺ አፍ መስማት አልፈልግም፣ ይቅርታ አትበይ፣ አንቺ በቆፈርሽው ጉድጓድ እየመከተሽ ብሎ እንግዲህ አንኳታል። ወደ አስቻለውና ዮርዲ ስንመለስ እንግዲህ አስቻለውም እየገባ ባለበት ሰዓት እንግዲህ ዮርዲ እየሮጠች ወጥታ እንግዲህ ወንድሜ ወንደሰን እቤት መጥቶ ነበረ፣ ዮዲት ጉዲትን በጣም እያስጨነቀ ነው ይዟት እየሄደ ብላ እንግዲህ ትነግረዋለች ላስቻለው። አስቻለውም እንግዲህ አይኗን ለማየት የሚጠላት ሚስቱን እንዴት በሰላም ይዟት ሄደ ብሎ እንግዲህ ሲጠይቃት ዮርድም እንግዲህ በሰላም አይደለም ይዟት እየሄደው እየገረፈ ነው ይዟት እየሄደ ብለዋለች። እዛ ላይ ትሞቻለች እያለ ነው ይዟት የወጣ ወንድሜ የሆነ ነገር እንዳያደርጋት በጣም ፈሪቻለሁ እያለ ትገኛለች ዮርዲ። አስቻለውም እንግዲህ እንዴት እኔን ቢንቃኝ ነው ቤታችን ድረስ መጥቶ እህቴን የሚደበድባት እያለ እንግዲህ ዘራፍ እያለ ይገኛል። አስቻለውም እንግዲህ ለነገሩ ይበላት ተይ ስንላት አልሰማ ብላለች፣ ይበላት ብሏታል እንግዲህ ማለት ነው። መጀመሪያ ሳዝነው ነበረ፣ ከዛ ደግሞ ይበላት ብሏታል። አስቻለውም የደብድባት በሚል ሰዓት እንግዲህ ዮርዲ ደግሞ እንዴት ነው እንደዚህ ባሏ የደብድባት የምትል አንተ ወንድሟ አይደለህም ወይ ብላ እንግዲህ ዮርዲ እየጠየቀችው ትገኛለች። አስቻለውን ማለት ነው። ምንም ክፉ ብትሆን እህትህ እኮ ነች፣ እንዴት ሞት ትፈርድባታለህ በእህትህ ላይ ብላ እንግዲህ ዮርዲ በምጠይቀው ሰዓት አስቻለውም እንግዲህ ሞትን እየጠራችው ራሷ ነች፣ እንግዲህ ራሷ እንዳመጣችው ራሷ ትወጣው ብሏታል ማለት ነው። ምንም አላረኩም፣ እሷን ላስከብራት ሞክሬ ነበር፣ እሷ ግን መልሳ ልትማር አልቻለችም። እናቱን መንገድ ላይ አግኝታ ዝታባቸውና ሰድባ ነው እየለቀቀቻቸው ብሎ እንግዲህ አስቻለውም ለዮርዲ እየነገራት ነው። እንግዲህ አያገባኝም፣ ራሷ ያመጣችውን ጣጣና መዘዝ ራሷ ትወጣው ብሎ እንግዲህ ዮርዲን ጥሏ ገብቷል። ወደ ወንደሰንና ዮዲት ጉዲት ስንመለስ እንግዲህ ዮዲት ጉዲትም እንግዲህ መቀበሪያዋን እየቆፈረች ትንሽዬ ቆፍራለች። እንግዲህ ውፍ እያለች እንግዲህ ላቧን እየጠረገችበት በነበረችበት ሰዓት እንግዲህ ለምንድን ነው የቆምሽው? አርፈሽ ቆፍሪ እያላት እንግዲህ ወንደሰን ይገኛል። ወንደሰንም እንግዲህ ቶሎ ቶሎ ቆፍሪውና አንቺን አስተኝቼሽ እናንሰናብቼሽ እኔ የሚሄድበት ጉዳይ አለኝ እያለ እንግዲህ ቶሎ ቶሎ መቀበሪያዋን እንድትቆፍር እንግዲህ እየነገራት ይገኛል። ዮዲት ጉዲትም ኧረ እኔን ገላ እንዴት ነው አንተ በሰላም መኖር የምትችለው ብላ እንግዲህ ወንደሰንም በምጠይቀው ሰዓት ወንደሰንም እንግዲህ ደስተኛ ነዋ የምሆነው ብሎ እንግዲህ መልሶላታል። ጉዲት የምትባል ሰው የሁሉም ሰው ጠላት ነች። ስለዚህ አንቺ ከሞትሽ ሁሉም ሰው ነው ደስ የሚለው፣ ምክንያቱም ያርፋል። አንቺ ስለሞትሽ ሁሉም ሰው ነው የሚደሰተው። ዮዲትን ጉዲት አለማየት እያለ እንግዲህ ምክንያቱም አለም ፀሐዬና እማዬን እያሰቃያቻቸው ነበረ።
እና ለዛም እንግዲህ መሞት እንኳን ሳይሆን እስር ቤት መግባት ነበረባት። ዮዲት ጉዲትም እንግዲህ እባክህ ወንደሰን በሞት አትቅጣኝ፣ ሌላ ቅጣት ቅጣኝ በምትለው ሰዓት እሺ ምን ልቅጣሽ? እናቴ ላይ ላደረሽው ግፍ ምንድን ነው ላንቺ ቅጣት የሚሆነው? ምን ልቅጣሽ በሚላት ሰዓት እንግዲህ እስር ቤት ልግባ አሳስረኝ፣ እናትህ ላይ ላደረግኩት ግፍ በሙሉ እስር ቤት ሄጄ ልናዘዝና ራሴው በራሴው መስክሬ እስር ቤት ልግባ፣ ግን ደግሞ አትግደለኝ እባክህ ይቅር በለኝ እያለች እንግዲህ እየለመነችው ትገኛለች። ወንደሰንም ላንቺ ይቅርታም እስር ቤትም ላንቺ እረፍት ነው። ስለዚህ አንቺ መሞት ብቻ ነው ያለብሽ፣ አርፈሽ የተባልሽውን ጉድጓድ ቆፍሪ እያላት ይገኛል። እንትና ይቺ ጉዲት ማለት ነው። እሷ ግን በቃ ይቅርታ ከማለት ወደ ኋላ አላለችም። ወንደሰንም ሊሰማት አልቻለም። ወንደሰንም እንግዲህ አንቺን ፍርድ ቤት ባቀርብሽ ትከሰሽና አንድ ምስኪን እናት አሰቃየሽ ተብለሽ የተወሰነ ቢጫቂ አመት ትኖሪና ከዛ ወጠሽ ይሄንን የፈረስ ጭራሽን ቀጥለሽ አንቺ በሰላም ልትኖሪ እኔና እናቴ ደግሞ አንቺን እያየን እንድንቃጠል ወይ የምትፈልጊ ብሎ እንግዲህ በሚነግራት ሰዓት አንተ እኔን ከገደልከኝ ትታሰራለህ ስትለው እንግዲህ ልታሰር አንቺን ገድዬ ከታሰርኩኝ የሰላም እንቅልፍ ነው ምተኛ፣ ሰላም ነው የምሆነው። አንቺ ከገደልኩ እኔ ወንጀለኛ አይደለሁም፣ ብታሰር ምንም ችግር የለውም እያለ እንግዲህ ለዮዲት ጉዲት እየነገራት ይገኛል። ለዛሬ እንግዲህ የእናት ግፍ ድራማ ክፍል 47ን ይህን የመሰለ እጀላችሁ መጥቻለሁ። በክፍል 48 እስከምንገናኝ ድረስ ቸር ያገናኝን እያልኩኝ በዚሁ ሰናበታችኋለሁ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት አስታውቁኝ፣ የማስተካክለው ነገር ካለ ማለት ነው።